እድል ስለተሰጠኝ እኔም ማመስገን እፈልጋለሁ። አስተማሪዎችንም አብሮኝ የተማሩ ሰዎችንም ከስንት ጊዜ በኋላ ለማግኘት እድሉ ስለገጠመኝም የተሰማኝ ስሜት መግለጽ እፈልጋለሁ። ክቡር ጠቅላይ ሚኒስትር ብዙ ነገሮች አንስተዋል። እኔ ጥያቄ ነው አስተያየት እርግጠኛ አይደለሁም ሰጠው፣ ግን ለፕሮፌሰር ባህሩም አንድ ኖቲስ ማድረገው ፓተርን አለ በኢትዮጵያ የምሁራን ታሪክ። ጠቅላይ ሚኒስትሩ እንዳስቀመጡት ከዘርዓ ያዕቆብ እስከ ተስፈኞቹ ብለው ያስቀመጡት ግምት ውስጥ አስገባ እስካሁን ያላሸነፍ ነው የሚመስለኝ ፊውዳሊዝም አላሸነፍ ነው የሚል እምነት አለ። እንዴት እንደምንገልጸው አላቅም። ቢኮዝ ስታተስ ይቀይሩ ይሆናል እንጂ በሁሉም መድረኮች ላይ መሬት ነክሰው የያዙ መሬት ላይ ባላቸው ቁጥጥር ላይ ተመስርተው አዛዥ ናዛዥ መሆን የሚፈልጉ ሰዎች በየደረጃው ማየታችን አልቀረም። ዩኒቨርሲቲዎች እንደተባለው በኢትዮጵያ ፊውዳሊዝም ውስጥ የኔ ግምገማ ኢትዮጵያ ፊውዳሊዝም ወደ ቀጥታ ወደ ካፒታሊዝም ማደግ ያልቻለበት ምክንያት አንድ ጓደኛ እንደሚለው የኢትዮጵያ ፊውዳል ግብር ሰብስቦ ግብር ያበላል እንጂ ካፒታል አኩሙሌሽን ፈጥሮ ትራንስፎርሜሽን አያመጣም። ሶ ኦልሬዲ ንብረቱን የተወረሰለት ከነጣ ካለ ጋቢ ውጪ ከሌላው ድሃ የሚለየው ምንም ነገር የለውም። ምሁራኖቻችንም ግን ተመሳሳይ አባዜ እንዳለባቸው አይ ቲንክ ኖቲስ ማድረግ ያለብን ይመስለኛል። እኔ አሁን የመጨረሻውም ተናጋሪ ሌሎችም ሲናገሩ መንግስት ምን አስበዋል ሲል የምግብ ዋስትናን ለማረጋገጥ የሚያስችል ጥናት ያጠና ሰው መንግስት ቢሮ ከርችሞብኛል አልሰማኝም ሊል የሚችልበት እድል አለ ቢያለም ነው። ጉዳዩ ራሱን መሸጥ የሚችልበት ነገር መፍጠር መቻል አለብን። የምግብ ዋስትናውን የማያረጋግጥ የምግብ ዋስትና ሳይንቲስት በአንድ ወይም በሌላ መንገድ የመንግስት ስልጣን ብትሰጠውም ያንን ፐርፔቹዌት ሊያደርግ ነው የሚችለው። ማለት አሪፍ ስራዎችን አደንቃለሁ። አሪፍ ስራዎች የሰሩ ሰዎችንም በትክክል ሪኮግናይዝ ማድረግ እንዳለብን ይገባኛል። ግን ዩኒቨርሲቲዎች ራሳቸውን ማውጣት መቻል አለባቸው። ራሳቸውን መሸጥ መቻል አለባቸው። አይ ቲንክ ተስተነጋሽ ይመስለኛል። አበበ በሶ በላ ብለን አስተምረን በሶ ከምን ይሰራል ብለን እየጠየቅን ትውልድ ማነጽ አንችልም ይላል። በብላክቦርድ የእርሻን ምርታማነት ለማስተማር የሚተጉ መምህራን ምርታማነትን ሊያረጋግጡ አይችሉም። አትሊስት ወጣ ብላ አሁን ቅድም ጠቅላይ ሚኒስትሩ ሲገልጹ ነበር አንዳንድ ቦታዎች ለምን እስካሁን አላየናቸውም ብለን መጠየቅ ያለብን ቦታዎች አሉ። የወንዝ ዳር ልማት የሚባለው በሄድኩበት ይሄንን ለምን አላሰብነውም መባል መቻል አለበት። ዩኒቨርሲቲዎች ሲሰራ ማድነቅ አንድ ነገር ሆኖ የጥናቱም የፈጠራውም አካል ሆነው መንቀሳቀስ የሚችሉበት ሁኔታ ካልፈጠርን በስተቀር ያው ታሪካችን የአንድ ማህበር ሊቀመንበር ሆነ ከጀመርክ 20 ዓመት ሙሉ ሊቀመንበር ነህ። የአንድ ኤንጂኦ ኃላፊ ሆነ ከጀመርክ 20 ዓመት ሙሉ ኃላፊ ነህ። ሰው ፖለቲከኞቻችን ከዛ የተሻለ ሊማሩም ኤክስፔክት አይደረግም። እንደተባለው መጋፋት አያስፈልገንም። ተቋሞች ለመገንባት በሚደረጉ ጥረት ግን ዩኒቨርሲቲዎች ከማንም በላይ ኢኒሼቲቭ መውሰድ ያለባቸው ይመስለኛል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር በትክክል መስራት ሪፍሌክት ማድረግ ያለበት የዚህ አገር ትራንስፎርሜሽን አካል ለመሆን የመንግስት ፍቃድ አይደለም መጠየቅ ያለበት፣ ተጋፍቶ ነው መግባት ያለበት። ይሄንን መልእክት ለማስተላለፍ ነው። አመሰግናለሁ። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። ቅድም በቀረበው ውይይት ላይ የተነሳ አንድ ነገር ነበረ እኔን በጣም ባዘር ከሚያደርጉኝ ነገሮች ውስጥ አንዱ ስለሆነና አያይዘንም ብናየው ጥሩ ነው ብዬ ስለማስብ ነው። ዩኒቨርሲቲዎች ጋር በየዩኒቨርሲቲው እየሄድኩ በማረገው ውይይት አንድ በጣም የሚያስፈራኝ ነገር ይሄ ነው የሚባል ኢንቴሌክቹዋል ኢንቫይሮንመንት አለመኖሩ ነው። ይሄ የውይይት አዲስ ሀሳቦችን አንስቶ የመወያየት ባህል ፓርትሊ ቢኮዝ ይሄ የጊዜው ፖለቲካና ሾርት ተርም እንትኑ እየገፋው ወይም እያስፈራው በጣም ከውይይት የራቀ ነው። አይ ቲንክ 3 ዓመት በፊት ይመስለኛል ብዙ ዩኒቨርሲቲዎች እስኪ በአመት 3 መሰረታዊ የሆነ በዓለም ላይ ያሉ ችግሮች ላይ ውይይት የማድረግ እንትን ይጀመር ብዬ ነበር። እስካሁን አይ ቲንክ አዲስ አበባ ዩኒቨርሲቲ ውስጥ ትንሽ ውይይቶች እንደዛ አይነት ነገሮች አሉ እንጂ የለም። ይሄ ፓርትሊ የሚመስለኝ ይሄ የገባንበት የጊዜው በየጊዜው ያሉ ኢሾች ከዛ አልፈን ሰፋ አድርገን እንዳናይና እንዳንወያይ አድርጎናል። ይሄ ደግሞ ከምሁራኖቻችን ልናገኝ የሚገባንን ጥቅም እንደ ሀገር እያጎደለብን ነው። ይሄ ግን
ዴንጀረስ ቴሪቶሪ ሊደርስ ይችላል አንሌስ አዘርዋይስ ከፊታችን ምን እየመጣ ነው የሚለውን ነገር በደንብ ካላየ ነው። ይህ አምስተኛው ቴክኖሎጂ ወር አምስተኛው እንትን ነው እየመጣ ያለው በሚለው ላይ አክቹሊ አሁን ያለው የፖለቲካ ስርዓት ኦር የኢኮኖሚ ስርዓት ካፒታሊዝም ሊሸከመው የማይችል ስርዓት እየመጣ ነው የሚል ኤክስትሪምሊ በእኔ እምነት ኢምፖርታንት እና ሰፊ ውይይት የሚፈልግ ኢሹ ነው የተነሳው። ቢኮዝ እስካሁን የምናስበው የቴክኖሎጂውንም ለውጥም ምንም የምናስበው ከዚህ ይሄ ፕሮዳክቲቪቲን ከመጨመር ጋር እየመጡ ያሉ የቴክኖሎጂ ውጤቶችን ስለሆነ እነኚህ የቴክኖሎጂ ውጤቶች ማህበረሰብን በአጠቃላይ እንዴት ይቀይሩታል ሲምፕሊ ከሚያመጡት የፕሮዳክቲቪቲ ጌን ባሻገር የሰውን ልጅ ራሱን እንዴት አድርገው ሊቀይሩት ይችላሉ የሚለው ጥያቄ አሁን እየተነሳ ያለ ሲግኒፊካንት ጥያቄ ነው። ቅድም ፕሮፌሰር ባህሩ ጀምሮት ነበር ከኤአይ ጋር በተያያዘ it's not a question of whether one uses it or not, it is beyond that። በተለይ አሁን ይሄ አርቲፊሻል ኢንተለጀንስ እና ምናምን ከባዮቴክኖሎጂካል ባዮ ሜዲካል ኢንጂነሪንግ ምናምን ጋር ሲቀያየጥ ሊመጣ የሚችለው ምንድን ነው የሚለውን ሲሪየስ ኢሹዎች ይዞ እየመጣ ነው። ካፒታሊዝም የሚሸከመው አይነት ነገር አለም እየመጣ ያለው ካል አት ሲስተም ሌቭል ዜን ምንድነው ምን አይነት የህብረተሰብ ውቅር የህብረተሰብ አደረጃጀትና አሰራር ነው። ህብረተሰብ ስል የሰውን ልጅ አጠቃላይ የእውቀት እንትኖች ይዞ ከሂዩማኒቲስ ጀምሮ እስከ ሳይንስና ቴክኖሎጂ ኤንድ ሞራል እንትኑን በሙሉ ጨምሮ አንድ ነገር እየመጣብን ነው። there is this thing coming ግን ምሁራኖቻችን እየተወያዩት አይደለም። it really scares the hell out of me ለኔ የሚያስፈራኝ ነገር ነው። የሚያስፈራኝ ለምንድን ነው? እንደ ከዚህ በፊቱ ከሌላው ጋር እየጠበቅን ነው እስኪመጣ ወይንስ እስኪ ለመጀመሪያ ጊዜ ይሄ እየተቀየረ ያለ ዓለም ላይ እኛ ስታምፕ ልናደርግ የምንችለው የራሳችንን እውቀት ዴቨሎፕ ማድረግ የምንችልበት ውይይት ማድረግ እንችላለን ወይ የሚለውን ስለማላይ ነው በዩኒቨርሲቲዎቻችን ውስጥ እና አይ ቲንክ ይሄ ኢትስ አ ቬሪ ኢምፖርታንት ሞመንት ብዬ አስባለሁ። የዛሬው ውይይትን ለመናገር የፈለኩት ለዛ ነው። that is እውቀት አይዲያ ከአንድ ኤሪያ ብቻ አይመጣም። ሰፋ ያለ ውይይት ይፈልጋል። ኢንስቲትዩሽናል የሰው ልጅ ደግሞ እውቀት በደንብ እንደ ስራዬ ተብሎ እንዲሰራበት የተፈጠሩት እነኚህ ዩኒቨርሲቲዎቻችን ናቸው። ዩኒቨርሲቲዎቻችን ደግሞ ለረጅም ጊዜ የተፈጠረባቸው ችግር ከውይይትና በዚህ ሐሳብ እንዳይረዱን እያደረጋቸው ይገኛል እና አይ ቲንክ ይሄንን እንደማንም ፈታ አድርገን እነኚህ ውይይቶች ኖት ጀስት አባውት የዛሬ ሰላም እንዴት ይመጣል ምናምን ከሚለው ባሻገር where is this world going, where is our role፣ እንዴት ነው ይሄንን ዓለም የሚመጣውን ወጀብ መቋቋም የሚችል ህብረተሰብ የምንፈጥረው in the short run። ቅድም ጠቅላይ ሚኒስትር ያሉት ኢኮኖሚያችንን ማሻሻል አኗኗራችንን መቀየር ምናምን የሚለው ነገር is very important። ቆይቶ ግን ትልቅ ጥያቄ ነው ይዞ የሚመጣው እንዴት አድርገን ነው ህብረተሰብን ኦርጋናይዝ የምናደርገው፣ ምን ብናደርግ ነው የተረጋጋ ዘላቂ የሆነ ህብረተሰብ የምንፈጥረው የሚለው ነው። እዛ ላይ ውይይት ያስፈልገናል። ምሁሮቻችን ሊረዱን ይገባል። ምሁሮቻችን እዛ ውይይት ውስጥ ያለ ፍርሃት እንዲገቡ ምንድን ነው ማድረግ ያለብን? ቢኮዝ ኢት ኢዝ አ ዩኒቨርሲቲ ሴቲንግ። ከጥያቄውን ባሻገር ለዩኒቨርሲቲዎቹ ነው ካን ዊ ኢንጌጅ ኢን ዛት ካይንድ ኦፍ ኢንቴሌክቹዋል ኢንተርፕራይዝ ማለት ነው። ክቡር ጠቅላይ ሚኒስትር አመሰግናለሁ። ክቡር አወያይ አመሰግናለሁ። ስሜ ዶክተር መስከረም ምትኩ እባላለሁ። እኔ መጠየቅ የምፈልገው ስለመጪው ዘመንና የሀገራችን የኢኮኖሚ ተወዳዳሪነት ዙሪያ ነው። ክቡር ጠቅላይ ሚኒስትር እንደሚታወቀው መጪው ዘመን ውስብስብና ከፍተኛ ውድድር የሚያይልበት እንዲሁም ቴክኖሎጂ አስደማሚ በሆነነት የሚለዋወጥበት እንደሚሆን ይታወቃል። በዚህ ውስብስብና እርስ በርሱ በተሰናሰነ የኢኮኖሚ ዑደት አሸናፊ ሆኖ ለመውጣት የምሁራን አስተዋጽኦ ከፍተኛ እንደሚሆንም ይታወቃል። እንዲህ ባለ ዓለም ውስጥ በብዝሃ ዘርፍ ኢኮኖሚ ተወዳዳሪ ግን ደግሞ በተወሰኑት ልቆ ለመገኘት የሀገራችን ብሎም የአፍሪካ ምሁራን ሚና
ምን መሆን አለበት ይላሉ? በዚሁም ጋር ተያይዞ የኢኮኖሚ እንቅስቃሴያችን ምሁራንን ለማሳተፍ ምን ያህል ዝግጁ ነው ይላሉ? አመሰግናለሁ። አመሰግናለሁ ክቡር ዶክተር አብይ እንዲሁም አወያይ። እኔ ፕሮፌሰር ሀጎስ አሸናፊ ይባላለሁ። በትምህርት መስክ የባዮ ሳይንስ ኢንጂነሪንግ ተመራማሪ ነኝ። ከአክሊሉ ለማ የጤና ምርምር ማዕከል ነኝ። በዚህ ሀገር ታሪክ ምሁራን ለውጥ ለማምጣት ያደረጉት አስተዋጽኦ አያሌ የህይወት መስዋዕትነት አስከፍሏል። ከዚህ የተነሳ ምሁራን ንቁ ተሳታፊ ከመሆን ወደ ኋላ ብለዋል ይባላል። ሁኔታዎችን ምቹ አድርጎ የነቃ የምሁራን ተሳትፎ እንዲኖር መንግስቶ እንዴት ለመስራት አስቧል? አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ እንዲሁም የተከበሩ አወያይ። የቆያለም እባላለሁ። በትምህርትና ቋንቋዎች ጥናት ኮሌጅ መምህር ነኝ፣ ተመራማሪ ነኝ። በአሁኑ ሰዓት ደግሞ የኮሌጁ ኤክዚኪዩቲቭ ዲን በመሆን በማገልገል ላይ ይገኛለሁ። በእርግጥ እኔ ማንሳት የፈለኩት ጥያቄ በተወሰነ መንገድ በክቡር አወያዩ ተነስተዋል፣ ግን በጣም ኢምፖርታንት ነው ብዬ ስለማምን እና የእርስዎንና የመንግስትዎንም ሀሳብና እቅድ ማወቅ የበለጠ ስለምፈልግ ነው የማነሳው። በቅርቡ በእኛ ኮሌጅ እና በዩኒቨርሲቲው አመራር ትብብር ከፍተኛ ትምህርት በፍጥነት በማደግ ላይ ባለው ቴክኖሎጂ አውድ በሚል ሀሳብ ያለው ውይይት አካሄደን ነበረ። ስለዚህ የማነሳው ጥያቄ ከዛም ጋር የተያያዘና የዛ ቀጣይ ነው ማለት እችላለሁ። ስለዚህ ማንሳት የምፈልገው ትምህርትና የዘመኑ ቴክኖሎጂ የደረሰበትን ሁኔታ በተመለከተ ነው። ቅድምም በአወያዩ ለተነሱ ጥያቄዎች ነካ አድርገው መልሰውታል። ስለዚህ ትምህርት እነዚህ ኢመርጂንግ ቴክኖሎጂስ የሚባሉት እንደ ኤአይ፣ ሮቦቲክስ እና አይኦቲስ መምጣት ጋር በተያያዘ በርካታ እድሎችና ፈተናዎች ይዞ እየመጣ ነው ማለት ይቻላል። እኔም እንደዛ አስባለሁ። ስለዚህ ከዚህ ጋር በተያያዘ መንግስት ያለውን ዝግጁነት የበለጠ ቢገልጹልን የሚል ሀሳብ አለኝ። እንዲሁም ደግሞ በዚህ ዘርፍ የተማረ የሰው ኃይል ከማፍራት አንጻርስ ምን ዝግጅት አለ? እንዲሁም ከምሁራን ጋር ተቀራርቦ ከመስራት ጋርስ የተያያዘ መንግስት ምን ያስባል? የእርስዎን አስተያየት ብንሰማ የሚል ነው። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ እንዲሁም የተከበሩ አወያይ። እኔ ስሜ ፕሮፌሰር ሙራዱ አብዶ እባላለሁ። በአሁን ሰዓት የህግ ትምህርት ቤት ዲን ነኝ። ዛሬ መጠየቅ የፈለኩት በባህላችን ውስጥ ችግሮች በክርክር እና በውይይት ያለ መፍታት ጉድለት እንዳለ ይታወቃል። ከዚህ ጋር በተያያዘ የክርክር እና የውይይት ልምድ አለመዳበር ዋጋ እያስከፈለን እየመጣ እና እየሰፋ የመጣ ችግር ነው ብዬ እሰጋለሁ እና ከዚህ ጋር በተያያዘ ምሁራን ክሪቲካል እሳቤ በማራመድ ችግሮች በጠረጴዛ እንዲፈቱ ለማስቻል ሚና አላቸው ተብሎ ይታሰባል። በአሁን ሰዓት በዚህ በሀገራችን ምሁራን ይህንን ሚና ከባህል ጋር የተያያዘው ሚና በተገቢው መንገድ እንዲወጡ አስቻይ መደላድል አለ ብለው ያስባሉ ወይ? እርስዎ የሚመክሩት ነገር ካለ ከዚህ ጋር በተያያዘ ሀሳብ ቢሰጡን። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ እንደዚሁም የተከበሩ አወያይ። ስሜ ብቅላ ወርቅነህ እባላለሁኝ። በተፈጥሮና ኮምፒውቴሽናል ሳይንስ ኮሌጅ 4 ኪሎ ፈጻሚ ዲን ሆኜ እየሰራሁ እገኛለሁኝ። እኔ መጠየቅ የምፈልገው ጥያቄ የሀገር ውስጥ
አንድነትን እንደዚሁም ደግሞ የውጭ ተጋላጭነትን በተመለከተ ይሆናል። የውስጥ አንድነትን ለማስጠበቅ ሁላችንም እንደምንገነዘበው እንደዚሁም ደግሞ የውጭ ጫናን ለመቋቋም በትርክቶቻችን እንደዚሁም በታሪኮቻችን ላይ ባንስማማም እንኳ በተወሰነ ደረጃ መግባባትን መፍጠር ይጠበቅብናል ብዬ አስባለሁ። ከዚህ አንጻር ብዙ ተዋናዮች አሉበት። እንደዚህ ምሁራን እንደዚሁም የኢኮኖሚ ተዋናዮች እና የፖለቲካ ተዋናዮች በጋራ የሚመክሩበት መድረክ ያስፈልጋል ብዬ አስባለሁ። እንደዚህ አይነት መድረኮችን ከመፍጠር አንጻር መንግስት እንዴት ያያል፣ እርስዎ እንዴት ይመለከታሉ የሚል ጥያቄ ለማንሳት እፈልጋለሁ። እንደዚሁም የከፍተኛ ትምህርት ተቋማት የሀሳብ መድረኮች ናቸው። ከዚህ ቀደምም የሀሳብ መድረክ ሆኖ እርስዎም እንዳቀረቡልን ብዙ ሀሳቦች ተነስተዋል። አሁን ግን ያ ሚናን በብቃት የተወጡ ነው ብሎ ለማሰብ ያስቸግራል። ከዚህ አንጻር የከፍተኛ ትምህርት ተቋማት ሚናቸውን ለመወጣት ምን ማድረግ ይጠበቅባቸዋል ብሎ ያስባሉ? ምን የቤት ስራ ይሰጡናል የሚል ጥያቄ ለመጠየቅ ነው። አመሰግናለሁ። እጅግ አመሰግናለሁ ክቡር ጠቅላይ ሚኒስቴር። የተከበሩ አወያይ፣ ስሜ ዶክተር ሂካው አክቶሌ ይባላለሁ። የመጣሁት ከእንስሳት ሕክምናና ግብርና ኮሌጅ ነው። ወደ ጥያቄ ሳልሄድ በፊት በመጀመሪያ ሪሊ በዚህ ሽግግር ወቅትና አስቸጋሪ ጊዜ ክቡር ጠቅላይ ሚኒስቴር በጽናት ብዙ ፈተናን እየተቋቋሙ ታሪካዊ ብዙ ስኬቶችን እየሰሩ ስለሆነ ተቋማትን በላቀ ደረጃ እያደራጁ ስለሆነ ሀገራችንን የምንመኝላትን ጉዞ ስለጀመሩ ሪሊ ፈጣሪን አመሰግናለሁ። እርሶንም በጣም አደንቃለሁ። ሁለተኛው ሪሊ አሁንም ማመስገን እፈልጋለሁኝ። በሙያችን ድሮ ክረምት ብቻ ነው የሚታረሰው። በእርሶ መንግስት ዘመን በጋም እንዲታረስ ስላደረጉ ሌማቱም እንዲሞላ በፖሊሲ ደረጃ በማጽደቅ በእኛ ሙያ ስላደረጉ የትምህርት ጥራቱም ወደ ቀድሞ እንዲመለስ እያደረጉ ስላለ ተቋማት ሪፎርምድ እና ትራንስፎርምድ እንዲሆኑ እያደረጉ ስላለ ትላልቅ የልማት አውታሮች እንዲገነቡና እንዲያልቁ እያደረጉ ስላለ ቤቱ ከፈቀደልኝ በራሴና በዩኒቨርሲቲው ስም ላመሰግን እወዳለሁ። እንዳው ቅድምም እንደተባለ የእኛም ዩኒቨርሲቲ ከ4፣ 5፣ 10 ዓመታት በፊት ነው ራስ ገዝ ነፃ የነበረው። በቅርብ ነው ይህ ራስ ገዝነት የተሰጠንና ነፃነትን ኤክሰርሳይዝ እያደረግን ያለን እኛም የለውጡ ተቋዳሽ እየሆን ያለ ነው በዚህ ጊዜ ነውና የራስ ገዝ ብዙ ሰዎች በዚህ ምክንያት ከዩኒቨርሲቲው የተባረሩበት ብዙ ዋጋ የከፈሉበትና ነውና ይህንንም አዋጅ በእርሶና በእርሶ መንግስት እንዲጸድቅ ስላደረጉ አመሰግናለሁ። ወደ ጥያቄ ሲሄድ ከስኮላርነት ትንሽ ቅድም እንደተባለ ወደ ኢንተሌክቹዋል ለመግባት ከሙያ ወጣ ብዬ መጠየቅ እፈልጋለሁኝና የቀድሞ መልካም ነገሮች አሉ። ከቀደምት ባህላዊ እውቀት ኢንዲጂነስ ናውሌጅ ከምንለው ጀምሮ ቅድም በተቀመጠው መሰረት እስከ ተስፈኛው ትውልድ የተለያየ ትውልድ ነው እዚህ ውስጥ ያለፈውና በእኔ እምነት ይሄ መተሳሰር ከቻለ ትልቅ ልዩነት ሊያመጣ ይችላል የሚል እሳቤ ያለኝ። ይሄን ማስተሳሰር ካልተቻለ ያኛው እዛው ጋር ይሄኛው እዚህ ጋር ይሁን ብለን ካሰብን ደግሞ አንዳንዴ አሁንም ከስኮላርነት ወጣ ልበልና እርሶ እንደሚሉት የዜሮ ድምር ፖለቲካ ይሆንብናልና እኛ ብዙ ጥናቶች ስናጠና መጨረሻ ላይ የፖሊሲ ግብዓት እንዲሆን እንፈልጋለን። ብዙ ጥናቶች ሲጠኑ አት ዘ ኤንድ ኦፍ ዘ ዴይ ወይ ለኢንዱስትሪ
ወይ ደግሞ ለመንግስት ግብአት ሆኖ ፖሊሲ ሆኖ እንዲወጣ እንፈልጋለን። ፖሊሲ እንዲሆን ደግሞ ፖለቲካ ዊሊንግነስ ያስፈልጋል። ስለዚህ እንዳው ከተሳሳትኩ ይቅርታ አረጋለሁ። ያው ኢንተሌክቹዋልም ብዬ ከሙያ ወጥቼ እየጠየቅኩ ነውና ይሄ ክፍተት ፈጥሯል። ፖለቲካ ልዩነቱ የቀድሞውና የአሁኑና የእርስዎ መንግስት እና እርስዎ የሚመሩት ፓርቲ አሁን እያስተዳደረም ስላለ ይሄንን እንዴት ሊያጣጥመው አስቧል የሚል ነው። አመሰግናለሁ።